የተናገረው የሚለው እናወራለን ግን ይሄ አረፍተ ነገር ስለ ምንድነው ሊገልጽ የተፈለገው ገብቷል ስለ እግዚአብሔር ልጅ ያወራ ነው የእግዚአብሔርም ልጅ እንደመጣ እውነተኛው የሚሆነውን ነው ዘንድ ልቦና እንደሰጠን እናውቃለን አለ የእግዚአብሔር ልጅ መጣ ኦኬ ምን አብ ወልድ መንፈስ ቅዱስ ስለ መንፈስ ቅዱስ የታለ ያወራው እዚህ ጋር አሳየኝ መንፈስ ቅዱስን እዚህ ጥቅስ ላይ አሳየኝ እንግዲያውስ ወንድሞች ሆይ ጸንታችሁ ቁሙ በቃላችንም ቢሆን በመልእክታችን ያስተማርናችሁን ወግ ያዙ ይላል ቅዱስ ጳውሎስ ቃል መጽሐፍ ቅዱስ እንደዛ ብሎ ይነግራናል መጽሐፍ ቅዱስ በቃል ብቻ ሳይሆን ቆይ እዚህ ይኸውና እዚህ ጋር ስለ ወልድን ተቀበልክ በመጀመሪያ ተቀበልኩ አይደለም ያልኩ መንፈስ ቅዱስን አሳየኝ እዚህ ጋር አብና ወልድን ስትቀበል ነው አንተ መጽሐፉን ማትቀበልም ማለት ነው እንግዲያውስ ወንድሞች ሆይ ይላል ቅዱስ ጳውሎስን ስትቀበላል ወንድሜ ምን አማርኛ ነው የሚያግባባን አይደለ አማርኛ ነው የሚያግባባን በአማርኛ እየነገርኩ ነው አብና ወልድን አምላክ ተብሎ ቃል በቃል ተጠቅሷል አብና ወልድ ተብራርቶ በስርዓት ቁጭ ብሏል እሱን ተቀበልና ከዛ በኋላ እንዴት መንፈስ ቅዱስ አምላክ እንደሚሆን አሳያለሁ አንዴ አዳምጠኝ እሺ እንደዛ ከሆነ እኮ ልጠይቅሽ እንደዛ ከሆነ በመቀበልበት መንገድ እዚህ ጋር ስለ እግዚአብሔር ነው ገባ አይደለ ስለ አብ ነው ያርገኝና አንድ እውነተኛ አምላክ አብ ብቻ ነው የሚለው ለምንድነው ከየት ነው የሚሰጥክ ላይ ነኝ እውነተኛ አምላክ አብ ብቻ ነው ብሎ እስኪ አንቺ ሜታርጊ ይሄ ስርዓት ለጠላ ቤት ዘው ያው ትልቁ ሊያርገኝ ሲሲዬ ተወያያለሽ ቆይ ሲሲዬ ትልቁ ሊያርገኝ እኔ በጣም ብዙ ጥቆይቻለሁ እኛንም አስወጡ ነው ሁለቱ ይጨርሱ እኛንም አስወጡ አንድ ጊዜ እኔ ልጨርስና ወርዳለሁ ሁለቱ ይጨርሱ እንደ ጠላ ቤት ስላለ እኔ ረጅም ሰዓት አዘው አትበይ አንድ ጊዜ የተለየ ሐሳብ ስለሆነ ያንቺ ኦንሊ ጂሰስ ስለሆንሽ ሚዩት አርጊና ሌላ ርዕስ ስለሆነ ሌላ ርዕስ ይነሳል ሲያልቅ እሺ ወንድማችን ላይት ክሮስ እንድቀጥል ታስጨርሰኛለህ አዎ ቀጥል ኦኬ እሺ ጥቅሱን መጀመሪያ የእግዚአብሔር ልጅ እንደመጣ ላይ የእግዚአብሔር ልጅ ማን ነው የእግዚአብሔር ልጅ ኢየሱስ ስለዚህ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን ስለዚህ እውነተኛ የሆነውን እንድናውቅ ነው ይሄ እውነተኛ የሆነው ማንን ነው ኢየሱስን ማስረጃ አምጣሽ ይሄው እሱም ልጁ ኢየሱስ ክርስቶስ ነው እውነተኛ በሆነ ወርታለና ይሄው ቀጣም በው ማስረጃ ቀጣም በው ቀጥለው ማረፍተ ነገር ጌታ እሺ ልቀጥልሽ ጥሩ ሐሳብሽ እውነተኛ የሆነው እንድናውቅ ዘንድ ልቦና እንደሰጠን እናውቃለን ስለዚህ ስለራሱ እውነተኛ የሆነው እንድናውቅ ዘንድ ልቦና ሰጥቶናል ማለት ማን ኢየሱስ ክርስቶስ ነው እሺ እውነተኛ የሆነው ደግሞ ኢየሱስ ነው አዛው ቀጣይ ቁጣና በሙሉ እኮ ነው አረፍተ ነገር ቀጥል ቅድምስ አብ አላልከም አቤት የት አንተ ግን ያብን እኮ ጨርሰህ እሺ ምን አልከኝ ብራዘር ቅድም አብ አላልክም እንዴ ወይ ምን አብ አላልክም ወይ በአምላክነት አብና ወልድን አንለያቸውም እኮ ብሮዬ አብም ወልድም መንፈስ ቅዱስን ብትል እዚህ አረፍተ ነገር ላይ ልክ ነው እኮ ማን ነው ስጋ ያንቆሽ ታዲያ እሱ ግብር ነው ስራ ይባላል ብሮ አንተ ሹፌር ልትሆን ትችላለህ መምህር ቆይ ሹፌር መምህርና ሳይንቲስት ብትሆን አንተ በሰውነት ትለያያለህ እንዴ ሌላ ሰው ነው እንዴ ሳይንቲስት ስትሆን ስለ ሳይንቲስትነት ታወራለህ at the same time ያ ሳይንቲስት አንተ ነህ ቆይ አስረዳ እኔ እኮ ጠየቅልኝ መልስ እየነገርኩህ እኮ አብ ወልድ መንፈስ ቅዱስ በግብር በስም በአካል እንጂ የሚለያዩት በመለኮት አይለያዩ እሺ በመለኮት አንድ አምላክ ነው የምናመልከው ስለዚህ እግዚአብሔር አንዱ አምላክ ወልድ ነው እንላለን አንዱ አምላክ አብ ነው እንላለን አንዱ አምላክ ቅድምኮ አብ እውነተኛ አምላክ ነው ኢየሱስ ክርስቶስ ለእውነተኛ አምላክ ነው ያስረዳ ያለው ያልከኝ እኮ አሁን ደግሞ ራሱ ነው ያልከኝ አዎ ኢየሱስን ካላወቀ አብን አታውቅም የሰዎች በክርስቶስ አብን ያውቁ ዘንድ ነው ክርስቶስ ኢየሱስ ምን ብሎ ጸለየ ኢየሱስ ምን ብሎ ጸለየ አይ እውነተኛ አምላክ ብቻ ይሁን ካንተ የላከውንም ኢየሱስን ያውቁ ዘንድ ይቼ ዘላለም ሕይወት ነች አለ የላከውን ኢየሱስ ደግሞ ሌላ ቦታ ትሄድለት ይሄን ያጣ መጀመሪያ እሺ ግልጽ ላድርግልሽ እንዴ ይላል ጌታ ኢየሱስ ሲናገር የምነግራችሁ ብዙ ነገር አለኝ ነገር ግን አሁን ልትሸከሙት አትችሉም ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል አይደል ወይ ስለዚህ የሚነግራቸው ብዙ ነገር ነበር ጌታ ኢየሱስ ክርስቶስ ግን ያልነገራቸው ነገር ነበር ሊሸከሙት የማይችሉት ግን እርሱ የእውነት መንፈስ በመጣ ጊዜ ደግሞ ወደ እውነት ሁሉ የመራቸው ነገር ነበር ጌታ ኢየሱስ ኢቭን ከዓለም የሚደብቀው ነገር ነበር
ከተራራውን በወረዱ ጊዜ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትናገሩ አላቸው። ኢቭን ፊቱ እንኳን ሲበራ ከሰማይ አባቱ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው ብሎ ሲናገር ማለት ነው። ወይል የዮሐንስ ወንጌል ምዕራፍ 17 ላይ ምንድነው የተቀመጠው ካልከኝ ዮሐንስ ወንጌል ምዕራፍ 17 ላይ አልጨረሰውም። ስለ ልጁ ማንነት አያወራም። ስለ ልጁ ማንነት የሚያወራ ወይ ይሄን እኮ የእሱን ክፍል ለመረዳት መጀመሪያ ዮሐንስ መልእክትን መረዳት አለበት። ምክንያቱም ዮሐንስ መልእክት አብንም ወልድንም እውነተኛ ብሏል። ዮሐንስ 17 ላይ ደግሞ የላከውንም ሲል እውነተኛ ብለን እንድንረዳ ነው። ስለዚህ መጀመሪያ ይሄን ይረዳል። አማርኛ ማይችል ከሆነ አላውቅም። እሱ የሚል አረፍተ ነገር የሚመጣው እኮ መጀመሪያ ለተነገረለት አካል ነው። ያ የተነገረለት አካል ደግሞ ልቦና ሰጠ የተባለው ነው። ስለዚህ እሱን ያሳየው መጀመሪያ የተነገረለት አሁን እኮ ማን ነው ልጁ ስሙ አብ እኮ አለኝ እኮ አይደል እንዴ? አብ እኮ አለቀ። ስለ አብ አውርቶ አለቀ እኮ። ከዛ ኢየሱስ አለ አንዴ ትልቁ ላይ ታረጋኛለህ ወይስ እንውረድ? በቃ እርሜ መጥቷል። ሰለችኝ። ልጁ የተናገረው መውረድ ትችያለሽ፣ በቃ ላይ በኋላ ሲጨርስ ልክላለሁ። እሺ ፎሎ አድርግሽ ሲጨርሱ መግባት ትችያለሽ። ኦኬ ችግር የለም። በቃ ሰላም ዋሉ። እሺ ቅድም ራስ ስለጠራኝ ነው የመጣሁት። ኦሬዲ አሁን ጀመሩ። በቃ አሁን ጀምሯሉ። ይቅርታ ያኛው ስልኬ ዘጋ፣ መብራት ደግሞ የለም። እኔ ቪዲዮ ከፍትላችኋለሁ። ቆይ እሺ ላይት ክሮስ አቤት የኢየሱስ ክርስቶስ አምላክነት ላይ ነው ጥያቄ ያለ። እውነተኛ አምላክነት ልክ አይደለም ብለህ ታምናለህ? ከአብ ያው አምላክነት ደረጃ እኮ አምላክ ነው ልለው እችላለሁ፣ ግን ከአብ እኩል አይደለም ነው የኔ ጥያቄ። እሺ ወንድማችን ለምሳሌ አሁን ያሳየው ፓርት ላይ ምን ይላል መሰለህ? እንደው በግልጽ ግን አምላክ አይደለም ስትል ነበር። ተመስገን ነው። አሁን ደግሞ አምላክ ነው ብለሃል። ግን በአምላክነት አስፋኝ ነኝ። ለዛ እኮ ነው ማታዳም አስፋት እንዴ አጥሩ እየተሻሻልክ ነው። ቀንቀጥል። እሺ ላይት ክሮስ ምን መሰለህ? ጌታ ኢየሱስ ክርስቶስ ሲናገር ምን ይላል መሰለህ? ልነግራችሁ የምፈልገው ብዙ ነገር አለ ይላቸዋል ለሐዋርያቱ አይደል? ግን አሁን ልትሸከሙት አትችሉም፣ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ይላል። አሁን ዮሐንስ ወንጌል ሲጻፍ ጌታ ኢየሱስ ክርስቶስ ለሐዋርያት የነገራቸው ነገር ነው። ይሄ መልእክቱ ደግሞ ገብቷል። ያ መንፈስ ቅዱስ ወርዶባቸው ለክርስቲያን ሰዎች የተላከ ነው። አየህ ዮሐንስ ወንጌል ምዕራፍ 17 ለምሳሌ ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 እና አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 21 ተመሳሳይ ሐሳብ ነው ያለው። ምን ይላል? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ይሆን ካንተን ይላል፣ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። አሁን አብን አምላክ መሆኑን ተናገረና የላከውንም ኢየሱስን ማንነት አልገለጸም። ኢየሱስ መሆኑን ብቻ ነው ያውቁ ዘንድ አላየው አላወቁም ማለት ነው። ያውቁ ዘንድ ይህች የዘላለም ሕይወት ነች። ስለዚህ የዘላለም ሕይወት ምንድነው? እውነተኛ አምላክ የሆነውን እግዚአብሔርን አብን ማወቅ፣ ደግሞም የላከውን ደግሞ የተላከውን ልክ ፀሐይ ብርሃን እንደምትልቀው ማለት ነው። እንደዛ ደግሞ የተላከውን ክርስቶስን ማወቅ ይህች የዘላለም ሕይወት ነች አለ። ወይል ያ መንፈስ መጣ። ገብቷል? ልትሸከሙት አልችሉም ከተባሉ በኋላ ያ መንፈስ መጣ። የሐዋርያት ሥራ ምዕራፍ 2 ላይ ማለት ነው። ያ መንፈስ ከመጣ በኋላ መንፈስ ቅዱስ መራቸውና ምን ብለው ገለጹት? ኢየሱስን ስለ እግዚአብሔር ልጅ ምን አወሩ ሲባል የእግዚአብሔርም ልጅ እንደመጣ አለ። ያ እውነተኛውም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። አየህ ልቦና ሰጣቸው። እውነተኛም በሆነው በእርሱ አለን አለ። እውነተኛም በሆነው በማን አለን? በእርሱ። እውነተኛም በሆነው በእርሱ አለን፣ እርሱም አለ እውነተኛ የሆነው ልጁ ኢየሱስ ክርስቶስ ነው አለ። እርሱ አለ አሁንም እውነተኛ አምላክና የዘላለም ሕይወት ነው። አየህ ይህች የዘላለም ሕይወት የሆነችው ኢየሱስን ማወቅ ነው። ኢየሱስን አወቁ ሐዋርያት፣ የዘላለም ሕይወትን አገኙ። ምን ብለው አወቁት? እውነተኛ አምላክና የዘላለም ሕይወት ብለው አወቁት። እሺ ልቀጥል። 17:3 ነው አውጣው። እዚሁ ሐሳብ ላይ ነው 17:3 ነው አውጣው። ይሄኛው ግልጽ ነው። እኔ አስጨርስኩ እኮ ሐሳብ አውጭለት ጥያቄ 17:3 ላይ ማንጣታችን ማለት እኔ እንትን ስላለው እዛው እንድታወጣለህ እሷ ነች ያዘችው እንትን ነው። አንብበው ይኸውና ያው እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች።
እኔ የዘላለም ሕይወት ለማግኘት እውነተኛ አምላክ የሆነውንና ኢየሱስ ክርስቶስን ማወቅ አለብኝ። ሲቀጥል ኢየሱስ ክርስቶስ እየጸለየ ነው አይደል? ወደ ማን ነው የሚጸልየው ነው? ወደ ማን ነው የሚጸልየው? ራሱ እውነተኛ አምላክ ከሆነ ወደ ማን ይጸልያል ነው? እውነተኛ አምላክ ብቻ እውነተኛ አምላክ ብቻ የሆንክ አንተን አንድ አስጨርሰኝ። እዚህ ጋር የሚያወራው እሺ፣ አንዴ ትንሽ ራቅ አድርገው ስለተቆርጣ ነው። እውነተኛ አምላክ ብቻ የሆንክ አለ። አንተን አለው። አንተን የሚለው እውነተኛ አምላክ ብቻ የሆነው ነው። ከዛ የላከውንም አለ። የላከውንም ኢየሱስ ክርስቶስን። ይሄን ኢየሱስ ክርስቶስን ደግሞ የላከው ማን ነው? እውነተኛ አምላክ አይደለ እንዴ? ኢየሱስ ክርስቶስን የላከው መቼም አብ ነው አይደለ? አይማይካድ ነገር 3:17 ላይ ይላል። ስለዚህ ኢየሱስ ክርስቶስን የላከውንና ኢየሱስን ማወቅ የዘላለም ሕይወት ነው። ኢየሱስ ደግሞ ቅድም አንደኛ ዮሐንስ ላይ 5:20 ላይ ያሳየኝ ጥቅስ ላይ ደግሞ ምንድነው? ስለ እውነተኛው አምላክ ነው የተነገረን አይደል እንዴ? ስለ እውነተኛው አምላክ ገለጸልን። ስለ እውነተኛው አምላክ እና ልቦና ሰጠን። አምጪለት እስኪ እዛው አርጊ። ቆይ እዛው አርጊ። 17:3 ላይ አርጊ። 17:3 ላይ አርጊ። እዚህ ጋር የማንን ማንነትና የማንን ሁለት ሰዎች አስቀምጧል። ሁለት አካላት አስቀምጧል አይደል? ማንና ማንን ማወቅ ነው የሚያድነው የዘላለም ሕይወት የሚያስገኘው? ኢየሱስ ክርስቶስንና እውነተኛ አምላክ የሆነው ማለት ነው። ወይም ደግሞ እውነተኛ አምላክ የሆነውን ማወቅና ኢየሱስ ክርስቶስን ማን ብሎ ማወቅ? የእግዚአብሔር ልጅ እንደሆነ። ቴንክ ዩ። ይሄንን አሁን ዮሐንስ ነው የጻፈው አይደል? ዮሐንስ ወንጌላዊ። አዎ። ከዮሐንስ የበለጠ አንተ በጭንቅላትም ብትቆም እኔም ብቆም በጭንቅላት ያው አንተ ዲስሪስፔክት ላደርግ አይደለም። ልንተረጉመው አንችልም ይሄንን ሐሳብ። አዎ ቴንክ ዩ። እዛ ግን ጽፎልኛል፣ በሚገባኝ ቋንቋ ግን ጽፎልኛል። ግን ዮሐንስ ቆይ ተረጋጋ። ይጃው። ስለዚህ ዮሐንስ ኢየሱስን ምን ብሎ አወቀው? የእውነተኛ አምላክ የሆነውን አብን ማወቅና ኢየሱስን ማወቅ የዘላለም ሕይወት ነው አለ። ኢየሱስን ዮሐንስ ምን ብሎ እንዳወቀው ታውቃለህ? ያ መንፈስ ቅዱስ ከመጣለት በኋላ የእግዚአብሔር ልጅ ብሎ አወቀው። እውነተኛ የሆነውን እንዲያውቅ ልቦና እንደሰጠ አወቀ። እውነተኛም በሆኑ በእርሱ እንዳለ አወቀ። እርሱም ልጁ ኢየሱስ ክርስቶስ መሆኑን አወቀ። እርሱ ደግሞ እውነተኛ አምላክና የዘላለም ሕይወት መሆኑን አወቀ። ቅዱስ ዮሐንስ አንተስ ምን ያወቀው? አንተስ የእግዚአብሔር ልጅ እንደሆነ የእግዚአብሔር ልጅ ደግሞ ስለ እውነተኛ አምላክ እንደነገረኝ ነው የማውቀው። እኔ ደግሞ ጥቅሱም የሚነኝ። ስለዚህ ቃሉ ያሰማል። ከዮሐንስ ጋር የተለያየ ሐሳብ አላችሁ ማለት ነው። ሌላ ጥያቄ አለ? እስኪ ዮሐንስ ግን አማርኛ ታውቃለህ? እርሱ እስቲ እንግሊዘኛ አድርግ እስኪ። እንግሊዘኛው የለኝም፣ ግን እርሱ የሚል ለምንድን ነው የሚነገረው? ቀድሞ ለተነገረለት አካል አይደለም እርሱ የሚል አረፍተ ነገር የሚገባው? ጌታ ኢየሱስ ይወቅ። ከዚህ በላይ ከዮሐንስ ጋር የተለያየ ሐሳብ እንዲያስክ ታምናለህ አይደል? ለምንድን ነው መጽሐፍ ቅዱስ ዮሐንስ የሚለኝ ነው? እዛኛው ዮሐንስ 17:3 ላይ ያለው ዮሐንስ የነገረኝን ይዤ ነው የመጣሁት። እዚህ ጋር ዮሐንስ የነገረህ መጀመሪያ ጌታ ኢየሱስ ክርስቶስ ሁለት አካላትን አንድ ጥያቄ ልጠይቅህ። መጽሐፎች በማን መንፈስ መሪነት ነው የተጻፉት ትላለህ? መጽሐፍ ቅዱስ በማን መንፈስ አነሳሽነት የተጻፈው? በእግዚአብሔር ነው። በእግዚአብሔር። ስለዚህ በእግዚአብሔር ከተጻፈ ዮሐንስ ከራሱ ነው የጻፈው? እኔ ዮሐንስማ ከራሱ ቢጽፍ ያንተንም የዮሐንስንም አመዛዝኝ ለአይምሮ የሚቀበል ነበር። አሁን ያንተ እግዚአብሔር አይደለም ሐሳቡ ያልኩ ነው። አዳም ጠይቆ ዮሐንስ ችግር የለም የእግዚአብሔር ላይሆን አይደለም ልትል ትችላለህ። እኔ ግን እዚህ ጋር ያለውን ነው የምጠይቀው። ዮሐንስ 17:1 ላይ ያለው ማለት ዮሐንስ 17:1 ላይ ኢየሱስ ክርስቶስ ጸለየ ነው። መቼም ሳይጸልይ ዮሐንስ ጸለየ ብሎ አይጽፍም አይደል እንዴ? ኦኬ 16:12 ላይ አውጪልኝ ዮሐንስ ወንጌልን። ይቅርታ እንዴ ትንሽ አይ እኔ እኮ እዚህ ጋር እኮ እየነገርኩህ ነው። ለምን ሌላ ጥቅስ ትሄዳለህ? ግልጽ እንዲሆን ነው ብራዘር፣ መረዳ ከፈለክ ግልጽ እንዲሆን ነው። እሺ ይኸውልህ በግልጽ ጌታ ኢየሱስ ክርስቶስ በምድር ሆኖ ሁሉን ነገር አልነገራቸውም። እሺ ሁሉን ነገር አልተናገረም። በግልጽ አድርጎ እና ገረፍ አድርጎ የነገራቸው። እስቲ አንብበው ይሄንን ነው። አንደኛ ስርዓት ያዝ። ገረፍ እንደዚህ አይነት አማርኛዎች የጅል ጥያቄ ልጠይቅህ። የምሬን ቃል በቃል ማለት ቃል በቃሉን ተው። ቃል በቃልን ሰላም በላት። አንብበው ይሄኛው የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም።
ነገር ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አመንጭቶ አይናገርም። ስለዚህ መንፈስ ቅዱስ በገለጸልኝ መሰረት ስለ ኢየሱስ ክርስቶስ እኔ አውቄያለሁ። ያ መንፈስ ደግሞ አሁን መገለጥ መገለጥ ተረጋጋ። ለማን ነው የሚገልጠው? ለዮሐንስ ያልገለጠለት መንፈስ ቅዱስ ከሆነ ያ ርኩስ መንፈስ አእምሮ ውስጥ ያለው። እሺ ለዮሐንስ የተገለጠለት መንፈስ ቅዱስ ከሆነ ነው። ስለዚህ ሊነግራቸው የሚፈልገው 17:3 ላይ አሁን አምጪው። እዚህ ጋር ቀድሞ ምን ነግሯቸዋል? ሊነግራቸው የሚፈልገው ብዙ ነገር እንዳለ፣ ነገር ግን አሁን ሊሸከሙት እንደማይችሉ ተናግሯል። ስለዚህ በምሳሌ አንዳንዴ በምሳሌ ያስረዳል፣ አንዳንዴ ሊገባቸው በማይችል መንገድ ጌታ ኢየሱስ ክርስቶስ ይናገራል። ለምን? ቀድሞ የተናገረውን ያ መንፈስ ቅዱስ ስለሚያሳስባቸው ማለት ነው። ከዛ ምን አለ ጌታ ኢየሱስ? ወደ ላይ ቀና አለና ያ እውነተኛ አምላክ ብቻ የሆንክ አንተ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። ወይል ምን ተናገረ? እውነተኛ አምላክንና ያን እርሱን ከዛ ኢየሱስን ደግሞ ማወቅ የዘላለም ሕይወት መሆኑን አወቀ። እኔ ላደርገው የሰጠኝን ስራ ፈጽም ያከበርኩ አለ። እሺ ሊያደርገው የተሰጠውን ስራ ፈጽም አከበረ። አሁንም አባት ሆይ አለ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ይላል። ባይዘው ይሄ ራሱ በጣም የሚገልጽ ነው አምላክነቱ። ዓለም ሳይፈጠር በእግዚአብሔር ዘንድ የነበረው ክብር ምንድነው? ኢየሱስ ክርስቶስ ቃል ነበር። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ አውጪው። 5 ላይ ግን አለ በጣም ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እሺ ምን ይላል? በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበረ። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ። እሺ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ቃል ማን ነበር ይላል? እግዚአብሔር ነበረ። ቃል ማን ነበር? እግዚአብሔር ነበረ። እሺ 14 ላይ ተካርክ። ቆይ ተረጋጋ እንጂ እዛው ላይ ሄድ እንጂ። እሺ ሂጅለት። በመጀመሪያ ቃል ነበር። ይህ ቃል ከማን ጋር ነበረ እያለ ነው? በእግዚአብሔር ዘንድ ነበረ። በእግዚአብሔር ዘንድ ነበረ ደግሞ ያ ቃል ማን ነው እያለ ነው? እግዚአብሔር ነበረ። ይህ ቃል እግዚአብሔር የነበረው ቃል ከእግዚአብሔር ጋር ከነበረው ቃል ጋር እኩል ነበረ ወይ ደግሞ ራሱ ነበረ ነው ወይስ ደግሞ ስንት አካል ነው እዚህ ጋር ያለው? ስለ ስንት አካል ነው እየተናገረ ያለው? ስለ ሁለት አካል፣ ስለ አንድ አምላክ እያወራ ነው። ስለ አንድ እግዚአብሔር ግን ስለ ሁለት አካል ነው አይደል እየተናገረ ያለው? እሺ አሁን ቁጥር 14 ላይ መሄድ ትችላለህ። እሺ አርግለት፣ ዝቅ አርግለት። አሁን ቁጥር 14 ላይ ሄድ ስላልከኝ ነው። ስለ ሁለት አካል ከሆነ ተስማምተናል። እሺ ስለዚህ ቁጥር 14 ላይ ሄድ። ቃል ማን ነው? እግዚአብሔር። ቃል ስጋ ምን ማለት ነው? ስለዚህ እግዚአብሔር ነው ስጋ የሆነው ወይስ? ስለዚህ አትበል። ቃል ስጋ ሆነ። ቃል ማለት ኢየሱስ ነው። እሺ ወደ አንድ ተመለሽለት። አሁን ደግሞ እስኪ ቃል ማን ነው? ቃል ኢየሱስ ነው። እሺ አሳየኛለህ ኢየሱስ የሚለው። እሺ እንደዛ ከሆነ እኮ እግዚአብሔር ከእግዚአብሔር ጋር ነበር እኮ ነው። ራሱን እግዚአብሔር እንዴት ይሆናል? እግዚአብሔር ማለት ነው ማለት ነው የብሔር ሁሉ ገዢ ነው። በቃ የፍጥረታት ሁሉ በላይ አምላክ የፍጥረት ሁሉ ገዢ ነው። ቃል ተብሎ የተገለጸው ማን ነው? ቃል እኮ እሱን እኮ ነው የምነግርህ እኮ። ይሄን ብቻ አንብብልኝ እንደ ስለመድኃኒዓለም እንደሱ ስለጉልበት። እሺ ችግር የለም። ቃል በቃል ቃል እግዚአብሔር ነው። ተቀበል። አይምሮ ውስጥ ያለውን አሳብተው። ቃል ማን ነው? ተቀብያለሁ። ቁጥር 14 ላይ ወረድሽ። ቃል እግዚአብሔር ነው። ተቀብያለሁ። ቃል ማን ነው ይላል እዚህ ጋር አንድ ላይ። ቃል ማን ነው ይላል ወንድማችን? ላይት ክሮስ መብራት አሻግሬ ኧረ ወንጌል በኡስታዝ አትሰበኩ ቅዱሳን ወገኖች እባካችሁ። ገርሞኛል። አማርኛ የማያውቅ ካልሆነ በቀር እርሱም ተብሎ የሚነገርለት እኮ ቀድሞ ለተነገረለት አካል ነው። አይዛ በጣም ተጽዕኖ ያመጣል። ባይዘው ትንሽ እዛ ቁጭ ብለው አሉ ከሌላ ሃይማኖት ሆኖ መጽሐፍ ቅዱስን ቁጭ ብለው ሲተነትኑ የሚውሉ። ይሄ እኮ እንትኑ እኮ ማለት የተሰጠው ልክ ኢየሱስ አምላክ ነው ስትያቸው፣ ኦኬ ሙሴም እኮ አምላክ ተብሏል፣ እንትና እኮ እንትናም እኮ እንደዚህ ይሆናል ምናምን ብለው ማለት ነው። በቃ እያንዳንዱን የእግዚአብሔርን ቃል እንደዚህ በማጣመም የሚውሉና ያቺን ይዞ አይምሮ ውስጥ አሁን ጠቅጥቆ ነው የመጣው እና እሱን አሁን እየነገረን ያለው እንጂ አሁን ሳነብለት በመጀመሪያ ቃል ነበር ማን ነው ስለ ኢየሱስ ነው።
እውነተኛም ቦርሳ አብ ነው ይለኛል። አብ የሚል የለም አሁን እዛ ላይ አብ ነው ይላል። ለምን የሆነ ቦታ የተነገረች የሆነ ነገር አለች ያቺ ነው ሪፍሌክት ለማድረግ የማይጣው። ቴንክ ዩ ትንሽ በመሀል ገባው ይቅርታ። ትንሽ አንቺ በጣም እንደ እናት እያወራሽው ስለነበረ እኮ በጣም ያባበልሽው ስለነበረ ልጁ ደግሞ እንደዛ ቀኑ ሙሉ ነው የሚጨቃጨቅሽ እንደዛ ነው። ኢየሱስ ያለው ፓርት ያ ትክክል ነው። ኤርሚም እኮ የጠየቀው ግን ቃሉም እግዚአብሔር ነበር የሚለው ነው እንጂ አይ ኢየሱስን እግዚአብሔርነቱን ክዶ ከእግዚአብሔር አውጥቶ ኢየሱስ ስላለ ነው እንጂ ኢየሱስ ልለው ነው እኮ መጨረሻ ላይ። ግን እዚህ ጋር መጀመሪያ ላይ ያለችውን ኢየሱስ ካለ ከታች ሚስሊድ ሊያረግ ያሰባት ሐሳብ አለች። እኛ አሁን ኢየሱስ እግዚአብሔር ብለን ስለምናምን ኢየሱስን ብንል እግዚአብሔርን ብንል ለወጣ ያመጣ። አሁን እሱ ግን እዚች ጋር በመጀመሪያ ቃል ነበር የምትለው አፓርት ላይ ኢየሱስ ነበረ ካለ ከእግዚአብሔርነቱ ነጥሎ ነው ኢየሱስ ነበር የሚለው። ከዛ አንፃር ነው በቃ ይመቻችሁ። ትንሽ አለው ከታች ይወጣው ነበር ነው መጀመሪያ። ይመቻችሁ። ርዕሳችሁ ተቀየረ መሰለኝ። ሙስሊሞች ደግሞ ምን ብለው እንደሚረዱት ታውቃለህ? የእግዚአብሔር ንግግር ነው ይላሉ፣ የተስፋ ቃል ነው ይላሉ። የማይሉት የለም። የኔ መጽሐፍ ቅዱስ ተክስ ይኸው እየላከ ነው። አስገባው ሲስ ያስገቡት ህይወታችሁ እየላከ ነው። ኤርሚ ቴንኪው። እንግሊዝኛው እኮ ጠፍቶት አይደለም። እሰማለሁ ጋይስ፣ ያ እሰማለሁ። ይሰማል። አስገባው ልጁን መጥቶ ታብታብ አይደረግ እዚህ ቤት ወይ እንትን አይል አያውቁ ነው። ትንሽ ይወራበት ሻይም ወልድ እምነቱ ምንድን ነበረ ልጁ? እምነት የለኝም ብሎ ነው የመጣው ነው። እምነቱ ኢየሱስ እግዚአብሔር አይደለም። እስኪ ይሄን ጥቅስ እንዴት እንደሚረዳው ማወቅ ፈልጋለሁ። ማለት ግልጽ ስለሆነ ይሄን እንዴት እንደሚረዳው ቢነግረን በዛው። ይሄን በትክክል ካልተረዳ በቃ ልጁ አማርኛ አይችልም ብዬ ደመድማለሁ። ይሄ አንዴ ይቅርታ ኤርሚ እዛው ላይ ዮሐንስ አንድ አይደለ እንዴ ፈልጌ እኮ እዛው ላይ ነው ወይ? አዎ ለኤርሚሽ ግን ኤርሚ የለም ወጣ እንዴ? አለው እኔ ምን ላይት ክሩስ እቺ የሰማውን ይናገር። ይሄው ኤርሚ ማለ ቀጥል ወንድማችን ሰው ላይት ክሮስ ያነበብካል? ይጠየቃል እንዴ? ከራሳቸው መጽሐፍ ነው የምጠይቀው ካሁን በኋላ። ቆይ ላይት ክሮስ አረ እንደው ስለመዳን ነው ወይ ሌላ ጊዜ በደንብ ያዘጋጁና ይላኩሽ። ይቅርታ መጥቻለሁ። እዛ ዮሐንስ አንድ ላይ ሻውጩ ይሄው ወጥቻለሁ። እሱም እየጠበቀ ነው። እሺ አራት አይ ልጠይቅ ፈልጌ እኮ ነው። ቃል እግዚአብሔር ነው ብለኸኛል አይደለ? እየጠበቀ ነው። እኔ አይደለም ያልኩህ መጽሐፉ ነው ያለው። ቃል እግዚአብሔር ነው ብለሃል አይደለ? መጽሐፉ ነው ያለው ብሮ ያ ብሎኛል አይደል? ይሰማል። እኔን አትበለኝ እንደዚህ። መጽሐፉ እንደዛ ይላል አይደል? ላይት ክሮስ ይሰማል ድምጽ። አረ ምክክሩም እየተሰማኝ ነው። ባይዘው ብሮ ራቅ ብለህ መክ ራሱ ለምን አያናገረኝም? ሰውየው ማን ነው? ድምጽ ይሰማል። ራሱ ሰውዬ ካብሮ ያለው ሰውዬ አለ አይደል? እሱ ያናገረኛል። አንተ ጠራው። እሺ በቃ ስጠው። አሁን ድምጽ እኛ ያንተ ድምጽ ካንተ በኋላ ያሉት ድምጾች እኮ ይሰማል። አውቀህ ነው አንተ ድምጽ ይሰማል ምናምን የምትለው። አይ እንትን እያለ ነው ሌላ ሰው። ለምን ባስተርጓሚ ጠራው? ችግር የለም። ላይት ክሮስ ኧረ እየጠበቅን ነው። ድምጽ ይሰማል። እሺ አሁን
አረ ይሰማል ሲሶ አረ ይሰማል ወንድማችን በእግዚአብሔር ይሰማል አይደለም የሱ እኮ የሚያሾካሹክ ድምጽ እሱ ጋር ነው ያለው አይደል ሲሶ የሆነ እሱ የሚናገር ጋር ነው እኔ ጋር ምንም የለም ታዲያ እየተሰማው እኔ ደግሞ ምን መሰለህ እርሚ እንግዲህ ላይት ክሮስ ብሎ እንግሊዘኛ አልችልም ማለት ብዙ እንግዲህ እና ካልሆነ በእንግሊዘኛ ለምን እንግሊዘኛ እኮ ግልጽ ስለሆነች እኮ ነው እንግሊዘኛ ግልጽ ነች አትመችም ለማጭበርበር እዛ ቦታ ላይ አማርኛው አክቹአሊ ካልገገምክ በስተቀር አይለኝም ገና እንግሊዘኛው ቀጥታ እቺ ምናልባት እቺ ነጠላ ሰረዛ ከብዳው ከሆነ በእንትን በቆማ ይሻላል ቢዬ እንጂ ይሄ እኮ ቀጥታ ቋንቋ ነው እኮ አውዳዊ ፍቺ ምናምን ብለህ ብትገግም ኢትሶኬሽ እንደ ወጂዎቹ ሞዳሊስቲክ ብትሆን የሌላ ነገር ብትሆን አንድ ነገር ነው ይሄ ግን ግልጽ እኮ ዮሐንስ መልክ ላይ የተቀመጠው ግልጽ እርሱ እያለ ሌላ እንትን ነው ማለት አይደል ላይት ክሮስ መጣ እርሱ የሚል አረፍተ ነገር ሲጀምር ቀድሞ ለተነገረለት አካል እኔ እኮ እዚህ ጋር ገጽ ተላኩም የኔ ምልክት ይታየኛል ግን ያወራው ነው ጭራሽ ድምጽ አይሰማም እሺ ላይት ክሮስ መጣ ልቀጥልሽ አሁን ወደ ስራም ልገባ ስለሆነ ነው ልቀጥል ስላነበባችሁት ታወራላችሁ ዮሐንስ አንዳንድ ላይ አይደል ያለ ነው ክፈታው እሺ ትንሹ አንድ ዮሐንስ አንዳንድን ክፈችለት ኮሜንት ላይ አስቃላችሁ እሺ እሺ ቃል እግዚአብሔር መጽሐፍ ቅዱስ ታምናለህ አይደል ወንድሜ ቃል ስለማመን ነው እዚህ ጋር እየተናወያየን ያለ ነው ቃል እግዚአብሔር ነው አይደል አዎ ቀደም አንተ ነው ያልከው አይደል ያልከኝ ስለሆነ ይላል መጽሐፍ ይላል ቃል እግዚአብሔር ነው አይደል ቃል እግዚአብሔር ነው አይደል አዎ ይላል ዮሐንስ ቅዱስ ዮሐንስ መጽሐፍ ቁጥር 14 ላይ ስጋ የሆነውም እግዚአብሔር ነው እውነት ነው በደንብ እንዴ እናም ስጋ የሆነውም እግዚአብሔር ነው እሺ ስጋ የሆነው እግዚአብሔር ከሆነ ኢየሱስ ተብሎ ነው ወይስ ደግሞ እግዚአብሔር ነው የተባለው ቀድሞ እግዚአብሔር መሆኑ ከተነገረህ በኋላ ያ እግዚአብሔር መድኃኒት ሲሆን ኢየሱስ ተብሎ ተጠራ ያ እግዚአብሔር መድኃኒት ሲሆን ለምንድን ነው ኢየሱስ የተባለው ያ እግዚአብሔር ለምሳሌ በብሉይ ኪዳን ምን ተብሎ ነው የተጠራው ኧረ ቆይ ጥያቄ ብቻ መልስልኝ አንዴ ቆይ ሌላ ጥቅስ ሰጠህ እኮ ነው ቁጥር ጥያቄህን በዝም የሆነ በሶስት ፊደል በአራት ፊደል ነው መልሰው እስቲ ስጠኝ ሰባት ለዛ እኮ ነው አዳምጥ ቁጥር 18 ላይ እኮ የማያስማማን ቃል ስላለ እኮ ነው ገባህ 18 ላይ ቀጥል እግዚአብሔር እሺ ልንገርህ አንዴ ኤዲፋይል አድርግልና እኔ ከዛ ትቀጥላለህ ቃል እግዚአብሔር ነው እሺ ከዛ ቃል እግዚአብሔር ቃልም ስጋ ሆነ የሆነው ስጋ የሆነው እግዚአብሔር ከሆነ እሺ ስጋ ሆነ ቁጥር 18 ላይ ምን ይላል በየትኛውም ጊዜ መቼም ቢሆን እግዚአብሔርን ያየ አንድም እንኳን የለም በአባቱ እቅፍ ያለ አንድያ ልጅ እርሱ ተረከው ነው ማን ነው ይሄኛው እዚህ ጋር እግዚአብሔር ከሆነ የትኛው እግዚአብሔር ነው የተረከው ከሆነ እግዚአብሔርን በመለኮት በዛ በሙላቱ በሰውነት ሳይገለጥ ያየው የለም እስካሁን ድረስ እሺ ማንንም አላየውም ግን እግዚአብሔር በሰው ሆኖ ታይቷል እግዚአብሔር በክርስቶስ ሆኖ እሺ ላይት ክሮስ እስካሁኖች እኮ በጣም ግልጽ ናቸው እኮ የሰጠነው ጥቅሶች እኮ እሺ እግዚአብሔር በዛ በመለኮት ሙላት በዛ መለኮት ማንንም አላየውም እግዚአብሔር ስንል ስለ አብ ብቻ ያወራን አይደል ስፔሲፊክሊ እግዚአብሔር ሲል ልክ እንዳየው አንደኛ ዮሐንስ ላይ ስለ አብ ያወራል ስለ ወልድም ያወራል እና እንደዚህ ደግሞ ስልክ እየተቀበልክ ከሆነ ጠቅለል አድርግና ተማርና በደንብ እንደዚህ ለመጠየቅም እንዲመችህ እንደዛ ይሻላል እንጂ አሁን ሰዓታችንን ነው የሚገለው ሲሶዬ ሌሎች እንዳያወሩም እንትን ይላል አሁን በፎርሹር ስልክ እያወራ ምናምን ነው እየተዘጋጀ የሚመጣው እቺን ጠይቃቸው እስኪ እዚህ ጋር እንደዛ ከሆነ ታዲያ እንዴት እንደዚህ ይሆናል እየተባለ ማለት እኔ ግን በዚህ ጉዳይ ልጁ ከወረደ አንብቤ ከወደድኩት የዮሐንስ ወንጌል በቅዱስ ዮሐንስ ትርጉም ልንገር ላሳያችሁ እሱን ካለ ይማራል ከጨርሱ ማለት ነው ስለሌለ ወንድማችን ካለ አለሁ በል ማን ነው ኤርሚስ አይወድ ሌላ ቦታም እኮ ቅድም ገና ስለ ስራና ስለ
ተይ እ? ትንሿ ስለ እምነትና ስለ ስራ እያወራው ልግባ እያለ ነበር ቅድም እኮ የሆነ ቦታ እሱ መሰለኝ ልጁ። ኦኬ እኔ ካለ ብዬ ነው ልጁ። ትመለሳለህ ወይስ አንተን እየጠበቅን ያለ ነው? ይበቃናል ወይ ሌላ ሰው ካለ ይበው ይበቃናል። አይ ሌላ ላይት ነገር ክሮስ አንብቢ አንቺ። አይደለ? አይ ባይዘው እንደዚህ አይነት ሰው ላለማመን ወስኖ ገግሞ የመጣ ሰው ስለሆነ እንትን ነው ማገዶ ነው የሚፈጀው እንጂ እንትን አይበስልም። እንዲህ አይነት ሰው ትንሿ አንብቢሽ እንትን ነው ይሄ ቅዱስ ዮሐንስ አፈወርቅ ነው ያብራራውና እኔ ሁሌ እላለሁ በጣም ከወደድኩት ነው። ይሄ እግዚአብሔርን ያየ አንድስ እንኳን የለም የሚል ቅዱስ ዮሐንስ ወንጌልን የተረጎመበት ነው። እና ምን ብሎ ነው የሚናገረው? እንዲህ ይላል ይታያችሁ ከሆነ ማለት ነው። እዚህ ምን ይላል? መቼም ቢሆን እግዚአብሔርን ያየ አንድስ እንኳን የለም አለ ሐዋርያው። ይህን ከምን ጋር አገናኝቶ እንዲህ አለ የክርስቶስን ታላቅ የሆነውን የጸጋ ስጦታዎች ከነገረን ጸጋው በሙሴ በኩል ከተሰጠው ጸጋ ጋር እጅግ ሰፊ ልዩነት እንዳለው ከመላእክት በኋላ ይህንን ልዩነት ሊያስረዳ የሚችል በቂ የሆነ ምክንያት እንድናገኝ እንዲህ አለ። ሙሴ ባሪያ እንደመሆኑ ምሳሌውን ያገለግል ነበር። ክርስቶስ ግን ጌታና ንጉሥ እንዲሁም የንጉሥ ልጅ እንደመሆኑ የሰጠን ጸጋ እጅግ ታላቅ ነው ይልና እርሱም ከአብ ዘንድ የነበረ እግዚአብሔር እንዲሁ የዘላለም እንደዚህ ይላል። እርሱም ከአብ ዘንድ የነበረው እግዚአብሔር እንዲሁም ለዘላለም እንዲህ ሆኖ እንደሚኖር ሊያስረዳ መቼም ቢሆን እግዚአብሔርን ያየ አንድስ እንኳን የለም አለ። የዚህ ቃል ትርጉም ምንድን ነው? ነብዩ ኢሳይያስ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶ ነበር ይለናል። እንዴት እግዚአብሔርን ያየ አንድስ እንኳን የለም ሊል ቻለ? እንዴት ሊሆን ይችላል ብለን ልንጠይቅ እንችላለን። ዮሐንስ እንኳ ክብሩን ስላየ ኢሳይያስ ይህን አለ ስለ እርሱም ተናገረ ብሎ መስክሯልና ዮሐንስ ወንጌል ምዕራፍ 31 ላይ መሰለኝ። ሕዝቅኤልስ እርሱን በኪሩቤል ጀርባ ላይ በነገራችን ላይ ይሄ ሙስሊሞችም ጥያቄ ስለሆነ ምን ይላል? ሕዝቅኤልስ እርሱን በኪሩቤል ጀርባ ላይ ተቀምጦ አልተመለከተውምን? ሕዝቅኤል ምዕራፍ 1:10 ላይ ዳንኤልስ ዙፋኖች እስኪዘረጉ ድረስ አየው፣ በዘመናት የሸመገለው ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር የት ነበር? ዳንኤልም ዙፋኖቹም እስከዘረጉ ድረስ አየሁ፣ በዘመናት የሸመገለ ተቀምጦ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጡጥ ነበር፣ ዙፋኑም የእሳት ነበልባል ነበር፣ መንኮራትቶች ነድ እሳት ነበሩ ብሎ አልተረጎመምን? ዳንኤል ምዕራፍ 7 ከቁጥር 9 ላይ ሙሴም እባክህ ክብርህን አሳየኝ አላለውምን? ዘጸአት ምዕራፍ 33:18 ላይ እንዲህ ይላል ያዕቆብ እግዚአብሔር የሚለውን ስም ያገኘው ከእርሱ አይደለምን? እስራኤል የሚለው ቃል ትርጉምስ እግዚአብሔርን ያየ ማለት ነውና ሌሎች እርሱን አይተውታል ተብሎ በመጽሐፍ ቅዱስ ላይ ተጽፏል። እንዴት ታዲያ ዮሐንስ መቼም ቢሆን እግዚአብሔርን ያየ አንድስ እንኳን የለም ይለናል? በዚህ ቃል እነዚህ ሁሉ በሚረዱት መጠን ለእነርሱ ሲገለጥላቸው እንጂ የማይታየውን ባህሪውን አይተው አይደለም። የእርሱን ባህሪ መለኮቱን የተመለከተ ቢሆን ኑሮ የተለያየ መልክና ምሳሌ ወይም በውስን አካል ባላዩት ነበረ። መቀመጥ፣ መነሳት፣ መሄድ ለመለኮት ባህሪ የሚነገር አይደለም። እነዚህ ሁሉ በአካል ለተወሰኑ ፍጥረታት የሚነገሩ ናቸው እንጂ። እንዲያ ከሆነ እንዴት ወልድ ብቻ ሊያውቀው ቻለ? ነቢያት በምሳሌ እርሱን ስለመመልከታቸው ራእይንም አብዝቻለሁ፣ በነቢያት እጅ ምሳሌዎችን አውጥቻለሁ፣ ትንቢተ ሆሴዕ ምዕራፍ 12:11 ላይ በማለት ተናግሯልና ብለን ልንጠይቅ እንችላለን። ይህን ማለት እኔ ራሴን በምሳሌ ገልጬላችኋለሁ፣ እውነተኛ ባህሪዬን አልገለጥኩላችሁም ሲል ነው እንጂ። ነገር ግን ልጁ እግዚአብሔር ወልድ በስጋ እንደመገለጡ መጠን ከቀድሞ ጀምሮ የእግዚአብሔርን አካል እነርሱ በሚረዱት መጠን እንደሚያሳያቸው ሊያዘጋጃቸው እንደነበር መረዳት እንችላለን። ነገር ግን እግዚአብሔርን በባህሪ አላዩትም። ነቢያትም መላእክትም የመላእክት አለቆችም እነርሱን ብትጠይቋቸው ክብር ለእግዚአብሔር ለአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ ይሁን ከማለት በቀር ባህሪውን በተመለከተ አንድም ተመልክተነዋል ብሎ መልስ አይሰጧችሁም። ከኪሩቤል ወይም ከሱራፌል
ስለ ባህሪው መለከቱ አንዳች ነገር ልታውቁ ብትችሉ እነርሱ የእርሱን ቅድስና ሚስጥርና የሚናገረውን መዝሙር ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር ተሞልታለች እያሉ ከመዘመር ውጪ አይሰጧችሁም። ስልጣናትን ብትጠይቋቸው የእነርሱ ተግባር እርሱን ማመስገን እንደሆነ ይመልሱላችኋል። ዳዊት በመዝሙሩ መልአክ ሁሉ አመሰገኑት፣ ሰራዊትን ሁሉ አመሰገኑት በማለት ያረጋግጥላችኋል። ነገር ግን ልጁና መንፈስ ቅዱስን በተመለከተ እንዴት የተፈጠረ ፍጥረት ያልተፈጠረውን ሊመለከተው ይቻለዋል ብሎ ይጠይቃል። የተፈጠሩ ረቂቅ የሆኑ መናፍስት ክብርን ማየት ያልቻለ ሰው እንዴት ባህሪውን ረቂቅ ያልተፈጠረውን ማየት ይችላል? ስለዚህ ቅዱስ ጳውሎስ የዮሐንስን ቃል በማጽናት አንድስ እንኳ አላየውም ሊያየውም አይቻለውም ብሎ አጽንቶ ጽፎልናል። አንደኛ ጢሞቴዎስ ምዕራፍ 6:16 ላይ ይህ ባህሪ ታዲያ የአብ ብቻ ነውን ይላል። ያለመታየት ማለት ነው። ይህ ባህሪ ታዲያ የአብ ብቻ ነውን? የወልድ አይደለምን? ኦኬ የወልድ አይደለምን? እንዲህ ከማሰብ የራቅን እርሱ ያርገን። ይህ ባህሪ የወልድም ነው አለመታየት ማለት ነው። በመለኮቱ እንግዲህ ክርስቶስ ኢየሱስ የሚታይ አይደለም። ስለዚህ ይህ ባህሪ የወልድም ነው። እንዲህ ስለመሆኑ ቅዱስ ጳውሎስ ስለ እርሱ የማይታይ አምላክ ምሳሌ ነው ቆላስይስ ምዕራፍ 1:15 ላይ ብሎታልና እንግዲህ እርሱ የማይታይ አካል ምሳሌ ከሆነ እርሱ ራሱ የማይታይ ሊሆን ግድ ነው። እንዲህ ከሆነ እርሱን ምሳሌ ልንለው አይቻለንም። ቅዱስ ጳውሎስ እግዚአብሔርን በስጋ ተገለጠ ሲል አታድንቅ አንደኛ ጢሞቴዎስ ምዕራፍ 1:16 ላይ ምክንያቱም የተገለጠው በስጋ እንጂ በባህሪ መለኮቱ አይደለም። ቅዱስ ጳውሎስ እርሱ የማይታይ አምላክ ስለመሆኑ ሲናገር ለሰዎች ብቻ አይደለም አለ። ለሰዎች ብቻ አይደለም አለ። በላይ በሰማይ ላሉ ኃይላትም ጭምር በስጋ የተገለጠ በመላእክትም የታየ ብሎ ጨምሮታልና ይላል። ስለዚህ ክርስቶስ ኢየሱስንም ቢሆን በመለኮትነት ክብሩ ሰው አይደለም መልአክ ራሱ አይተውት አያውቁም። ለመላእክት እንኳን የታየው ስጋ ከሆነ በኋላ መሆኑ ከዚህ አስቀድሞ እርሱን ፈጽመን እንዳልተመለከትን ማረጋገጫ ምክንያት እርሱን በባህሪ ተመለከቱ የሚል አንድ ስፍራ ተጽፎ አታገኝም። ስለምን ታዲያ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁ ማቴዎስ ምዕራፍ 18:10 ላይ ብሎ ጌታችን ተናገረ ብሎ የሚጠይቅ ካለ እግዚአብሔር ፊት አለውን? በሰማይ የተወሰነ ነውን? እንዲህ ብሎ የሚከራከር አእምሮ የተቀማ ሰው ማን ነው? ስለዚህ የቃሉ ትርጉም ምንድነው? እርሱ ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና ማቴዎስ ወንጌል ምዕራፍ 5:8 ላይ እንዲል እኛ በምንረዳው መጠንና ህልውና በተመለከተ ባለን ግንዛቤ ልክ ማወቃችንን ሲያስረዳ ነው ይላል። ስለዚህ ኢየሱስ ክርስቶስም ልክ እንደ አብ እንዳልታየ እንደማይታይ ይልቅም ደግሞ የታየው በመገለጥ በስጋ እንደሆነ መላእክት ራሳቸው እግዚአብሔርን በመለኮትነት ክብሩ እንዳላዩት ይተረጉማል ማለት ነው። ጥቅሶችን እየጠቀሰ ነው እንዳያችሁ ቅዱስ ዮሐንስ አፈወርቅ የመጽሐፍ ቅዱስ ጥቅሶችን እየጠቀሰ ነው ያስቀመጠው። ስለዚህ ይሄ ወንድማችን እግዚአብሔርን ያየው አንድስ እንኳን የለም ብሎ የተናገረው ክፍል ላይ የክርስቶስን ራሱ በመለኮትነት ክብሩ ያየው ፍጥረት የለም ሊያየውም አይቻለውም ማለት ነው። ቴንኪው ስላዳመጣችሁ። ለምሳሌ እግዚአብሔር አክብረን ቃሉ ተፈማለን። ሲሶዬ በቃ ይመቻችሁ ብራዘር ማብራት። ቴንኪው ኤርሚ ትንሿም ቴንኪው ሁላችሁም ቴንኪው ወዳችኋለሁ። ሰዎች ይመቻችሁ። ቴንኪው ኤርሚ እግዚአብሔር አክብርልን። እሺ ሁላችሁንም ቴንኪው። እሺ በቃ okay. ምስኩ ሰዎች ግን እስቲ በቲና ቃልዎት ያሰማለን። አሜን አሜን። እስቲ ታፕ ሼር አድርጉ። እስቲ አሁን ደግሞ ወደ ራሳችን እንመለስና ወይዬ ቢ እስቲ ታፕ ሼር አድርጉ። እስቲ ታፕ ሼር አድርጉ። ምንም እኮ ኤቢዬ ቴንክ ዩ
ኦኬ እሺ ጋይስ ግን በጣም ልጁ ግን ድርቅና በኢየሱስ ስም እንዴ እምነት የለኝም ብሎ እንዴ አሌታ ልክ ጆይን ስትል እንትኖች ነው ትዝ የሚለኝ ኤቲስቶች ናቸው ትዝ የሚለኝ እነ ፌማን አረመልሻቸው እስቲ ወደ ክርስትና በእውነት ጌታ ኢየሱስ እስቲ ና ገባ ያዲስ ና ያገባ ና ኦጆች አንተ ግን እንትን ማይክ ሚት ማድረግ የት ነው ያለው? ቆይ ችግር የለውም ውይይቱን አካሌታ ነገቢ እስቲ ጊዜ ካለ እኔ የምልህ የልጁን አንተ ሰምተኳል? አሁን ወጣ ገባ ነበር ያልኩት በደንብ አልሰማሁትም ግን እናንተ